አሜሪካ በቀጣይ ዩክሬን ልታካሄዳቸው ላቀደችው የረጅም ርቀት የአየር ላይ ጥቃቶች የደህንነት መረጃዎችን ልትሰጥ መሆኑ ተሰምቷል። ዋሽንግተን ከዚህ ቀደምም በጦርነቱ ላይ ትልቅ አስተዋጽኦ የነበራቸውና በቀላሉ የማይገኙ የደህንነት የሳተላይት መረጃዎችን ለኪየቭ አሳልፋ ስትሰጥ የቆየች ቢሆንም የሆኑ መረጃዎች ግን ዩክሬን ወደ ሩሲያ ግዛት በጥልቀት በመግባት የነዳጅ መሠረተ ልማቶች ላይ ወሳኝ ጥቃት ለማድረስ የሚያግዛት ይሆናል ተብሏል። በዎል ስትሪት ጆርናል የሰፈረው ዘገባ ከሆነ አሜሪካ ለመጀመሪያ ጊዜ ነው ዩክሬን በሩሲያ የኢነርጂ ዘርፍ ኢላማዎች ላይ ጥቃት እንድታደርስ የደህንነት መረጃ ልትሰጥ የተቃረበችው። የደህንነት መረጃዎቹ ግዙፍ የሩሲያ የነዳጅ ማብሊያና ማጣሪያ ኢንዱስትሪዎች እስከ አውሮፓ ሀገራት ድረስ ዘረጉ ረጃጅም የነዳጅ ማስተላለፊያ መስመሮች፣ ትላልቅ የኤሌክትሪክ ኃይል ማከፋፈያና ማሰራጫ ጣቢያዎች እንዲሁም የነዳጅ ማከማቻ ዲፖችና ተሽከርካሪዎች የሚገኙባቸውን ስፍራዎችና አቅጣጫዎች በቀላሉ የሚያመላክቱ ስለመሆኑ ሰምተዋል። የሩሲያና ዩክሬን ጦርነት የአሜሪካው ልዩ መልእክተኛ ኬት ኬሎግ ዩክሬን ወደ ሩሲያ ግዛቶች ጠልቃ በመግባት የረጅም ርቀት ጥቃቶችን ማድረስ ስላለች የጣልነው ማዕቀብ ሆነ ገደብ የለም ማለታቸው ይታወሳል። ታዲያ አሜሪካ እነዚህን የደህንነት መረጃዎች ለኪየቭ አሳልፋ የምትሰጥ ከሆነ የዩክሬን ጦር በሩሲያ ላይ በቀላሉ ጥቃት ለማድረስ የሚያስችለው ሲሆን እንዲመሰለው ድርጊት ቀይ መስመር ማለፍ ነው ስትል የነበረችውን ሩሲያና አሜሪካንንም ፊት ለፊት የሚያፋጥጥ ይሆናል ተብሏል። ፕሬዚዳንት ቭላዲሚር ፑቲን ከዚህ ቀደም በምዕራብ እርዳታ በሩሲያ ላይ የሚፈጸም የረጅም ርቀት ጥቃት ለተባባሪ ሀገራቱም ተጨማሪ መዘዝ ይዞ ይመጣል ሲሉ ማስጠንቀቃቸው ይታወሳል። በዚያ የሩሲያ ማስጠንቀቂያም አሜሪካ የረጅም ርቀት ጦር መሳሪያዎችንና የደህንነት መረጃዎችን ለዩክሬን ከመስጠት ተቆጥባ የቆየች ቢሆንም የትራምፕ አስተዳደር ከቅርብ ጊዜያት ወዲህ እያሳየ ባለው ለዩክሬን ያደላ አቋም የተነሳ የቀደም ሀሳቡን ሊቀይር ይጋጤን እንደሚገኝ ሮይተርስ በዘገባው አስፍሯል። እንደ ፎሬን ፖሊሲው ተንታኝ ፔትራስ ካቲና ሳትታ ከሆነ ከ7 ዓመታት በኋላ የፌዴራል መንግስቷን የዘጋችው ዋሽንግተን በአዲሱ የትራምፕ አስተዳደር ስለ ሩሲያ የምታራምደውን የተለሳለሰ አቋም ቀይራ ጀርባ እየሰጠቻ ስለመሆኑ አመላካሽ ይላሉ። ትራምፕ ከሳምንት በፊት በኒውዮርክ በተካሄደው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ሰሞን ሩሲያ የወረቀት ላይ ነበር ነች ሲሉ መወረፋቸውና ዩክሬን በሩሲያ የተያዙባትን ከ100 በላይ መሬቶች በውጊያ ታስመልሳለች ማለታቸው ጦርነቱን በተመለከተ የነበራቸውን አቋም ከመቀየራቸውን ባለፈ የጦር መሳሪያና የአየር መቃወሚያ ስርዓቶችን ድጋፍ ለማድረግ እያጤኑ ስለመሆኑ የሚያሳይ እንደሆነ ተንታኙ አንስተዋል። አሜሪካ በሩሲያ የኤነርጂ ተቋማት ላይ የረጅም ርቀት የሚሳኤል ጥቃቶችን ለመፈጸም ለዩክሬን መረጃ ለማቅረብ ማቀዷ የዋሽንግተን ባለስልጣናት ዩክሬን የመምታት አቅም ሊጨምሩ የሚችሉ ትላልቅ የጦር መሳሪያዎችን ለመላክ ያሰቡ ባሉበት ወቅት መሆኑም በቀጣይ የጦርነቱን አቅጣጫ የሚወስን ትልቅ እርምጃ በምዕራባውያን በኩል ይወስዳል ተብሎ እንዲጠበቅ አድርጓል። ሩሲያ በበኩሏ በቃል አቀባዩ ዲሚትሪ ፔስኮቭ በኩል ቀናት በፊት ዋሽንግተንም ሆነች ሌሎች ምዕራባውያን ሀገራት የትኛውንም የጦር መሳሪያ ድጋፍ ለዩክሬን ቢያቀርቡ በጦርነቱ ላይ የሚፈጥረው ልዩነት አይኖርም ሲሉ ሙከራውን ማጣጣላቸው ይታወሳል። ይሁንና ግን አሜሪካ ለተወሰነ ጊዜ ለዩክሬን የስለላ መረጃ ስታከፍል የቆየች ቢሆንም ይህ አዲስ እርምጃ የክሬምሊን የነዳጅ ገቢን ለመቀነስ በማለም የዩክሬን ማጣሪያዎችን፣ የቧንቧ መስመሮችን፣ የኃይል ማመንጫዎችንና ሌሎች መሠረተ ልማቶችን የማነጣጠር አቅሟን እንደሚያሳድግ ይጠበቃል ሲል የዎል ስትሪት ጆርናል ሪፖርት አመልክቷል። ጋዜጣው እንደዘገበው የአሜሪካ ባለሥልጣናት የኔቶ አጋሮች ተመሳሳይ ድጋፍ እንዲሰጡ እየጠየቁ ይገኛሉ። ፕሬዚዳንት ዶናልድ ትራምፕ ሩሲያ በዩክሬን ላይ ለምታደርገው ወረራ የገንዘብ ድጋፍን ለማቋረጥ በሞስኮ ላይ ጥብቅ ማዕቀብ ለመተግበር ባደረጉት ስምምነት መሠረት የአውሮፓ ሀገራት የሩሲያ ዘይት ግዢ እንዲያቆሙ አሳስበዋል። ዋይት ሀውስ ዩክሬንና ሩሲያ በተባበሩት መንግስታት ድርጅት ተልእኮች ከሮይተርስ አስተያየት እንዲሰጡ ለቀረበለት ጥያቄ ወዲያውኑ ምላሽ አልሰጠም ነበር። ነገር ግን የዋሽንግተን ባለሥልጣናት ትራምፕ ባለፈው ሳምንት በማህበራዊ ሚዲያ ላይ ከመለጠፋቸው ጥቂት ቀደም ብሎ ዩክሬን በሩሲያ የተያዘውን ግዛት ሙሉ በሙሉ ማስመለስ እንደምትችል የሚጠቁሙ ሲሆን ይህም ኪየቭን የሚደግፍ ጉልህ የፖለቲካ አቋም ለውጥ ሆኖ ታይቷል። ትራምፕ ከዩክሬን ፕሬዚደንት ቮሎዲሚር ዜሌንስኪ ጋር ከተገናኙ በኋላ ባሳለፍነው ማክሰኞ ትሩዝ ሶሻል በተሰኘው ድረገጻቸው ላይ እንደጻፉት ተጨማሪ ወታደራዊ እርዳታን በተመለከተ አሜሪካ 2500 ኪሎ ሜትር አሊያም 1150 ማይል ርቀት ተጉዘው ኢላማቸውን መምታት የሚችሉ የቶማሃውክ ሚሳኤሎችን ለዩክሬን ለመስጠት እያጤነች ነው። ይኸው ግዙፍ መሳሪያ ከዩክሬን ተነስቶ ወደ ሞስኮና አብዛኛውን የሩሲያን አካባቢ ለመድረስ በቂ ነው ተብሎለታል። ዩክሬን ምንም እንኳን ቁጥሩ ገና በምርት ላይ ስለሆነ ባይታወቅም ፍላሚንጎ የተባለ የረጅም ርቀት ሚሳኤል መስራቱ ይነገራል። ሩሲያ በየካቲት 2022 በዩክሬን ላይ ሙሉ በሙሉ ጦርነት ከጀመረች በኋላ ግጭቱ በዋናነት የኃይል መሠረተ ልማቶችን ኢላማ ያደረገ አሁንም ተባብሶ ቀጥሏል። ዩክሬንም የቅርብ ጊዜያት ወዲህ የሩሲያ የኃይል ልማቶች ላይ ኢላማ ያደረገች ወሳኝ ጥቃቶችን እየደረሰች ትገኛለች። የኤነርጂ ገቢ የክሬምሊን ለጦርነቱ ዋና የገንዘብ ምንጭ የቀጠለ ሲሆን ይህም የነዳጅና ጋዝ ወደ ውጭ መላክ የምዕራባውያን ማዕቀብ ቁልፍ ትኩረት አድርጎታል። ትራምፕ ህንድ ቅናሽ የተደረገ የሩሲያ ደፍድፍ መግዛቷን እንድታቆም ለመግፋት ከህንድ በሚገቡ ምርቶች ላይ ተጨማሪ ታሪፍ ለመጣል ተንቀሳቅሰዋል። እንዲሁም እንደ ቱርክ ያሉ ሀገራት ደግሞ ከሞስኮ ዘይት መግዛታቸውን እንዳቆሙ አሳስበዋል። በምላሹም የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ባሳለፍነው ሳምንት ቱርክ ከእኛ ጋር በየትኞቹ አካባቢዎች መተባበር እንዳለብን በተናጠል የምትወስን ሉዓላዊ ሀገር ነች። በተወሰኑ ሸቀጦች ላይ የተወሰኑ የንግድ አይነቶች ለቱርክ ወገን ጠቃሚ ከሆኑ ቱርክ በዚህ መሰረት ትቀጥላለች ሲሉ እርምጃውን ተቃውሟል።
ይህ በእንዲህ እንዳለ የቡድን ሰባት አባል ሀገራት የፋይናንስ ሚኒስትሮች ከሩሲያ ነዳጅ በሚገዙ ሀገራት ላይ ተጨማሪ ማዕቀብ ለመጣል ተስማምተዋል። ሚኒስትሮቹ በበይነ መረብ ባደረጉት ውይይት ሩሲያ በዩክሬን ላይ የቀጠለችውን መጠነ ሰፊ ጥቃት እንድትገታ ከሞስኮ ነዳጅና ሌሎች ምርቶች በመሸመት የፋይናንስ ድጋፍ የሚያደርጉ ሀገራት ላይ ጫና ለማድረግም መክረዋል። በንግድ ማዕቀቦች አስፈላጊነት ላይ የተስማሙት ሀገራቱ ሩሲያን በገንዘብ ምንጭ በሚያገዙ ሀገራት ላይ የንግድ ታሪፎችን እንዲሁም የገቢና ውጭ ገደቦችን የበለጠ ማጠናከር እንደሚገባም በጋራ በወጡት መግለጫ አስታውቋል። በመግለጫው ላይ የትኞቹ ሀገራት ላይ በቀጣይ ማዕቀብ እንደሚጥሉ በይፋ ባይገልጹም አሜሪካ ከዚህ ቀደም የሩሲያ ነዳጅ ገዢ በሆኑት ቻይናና ህንድ ላይ ያነጣጠረ ታሪፍ እንደሚጥሉ መዛታቸው የቡድን ሰባት አባል ሀገራት እርምጃም በዋናነት ትኩረቱን በሁለቱ ሀገራት ላይ እንደሚያደርግ ይጠበቃል። ከዚህ ባለፈ የቡድን ሰባት አባል ሀገራቱ ከሞስኮ የሚያስገቡትን የሃይድሮካርበን ምርቶችን ጨምሮ ነዳጅና ሌሎች ሸቀጦችን መጠን ቀስ በቀስ እንደሚቀንሱም ቃል መግባታችን የዘገበው ሮይተርስ ነው። ከዚህ ባለፈ በሩሲያ ዩክሬን ጦርነት ፖለቲካዊና ጂኦፖለቲካዊ ውጥረቶች እንደተጋጋሉ ቢቀጥሉም በጦር ሜዳ ያለው የጦርነት ሁኔታም በዛው መጠን የሁለቱንም ሀገራት መሬት እያጋየ ቀጥሏል። በሳምንቱ መጨረሻም ሩሲያ በዩክሬን ዋና ከተማ ኪየቭ ላይ ጦርነቱ ከተቀሰቀሰ ወዲህ ከጠንካራ ጥቃቶች ውስጥ የሚመደበውን የአየር ላይ ጥቃት መድረሱ የሚታወቅ ሲሆን በዋና ከተማዋ ኪየቭና በዙሪያ ያሉ ግዛቶች የሞስኮ ጥቃት ሰለባ ሆኗል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ እጅግ አስቀያሚ ሲሉ ያወገዙት የሩሲያ አስደንጋጭ አየር ላይ ጥቃት ለ12 ሰዓታት ያህል የዘለቀ ሲሆን 595 ድሮኖችንና 48 ሚሳኤሎችም ጥቅም ላይ ውለዋል ተብሏል። በመላ አገሪቱ ያሉ ግዛቶችም እንዲሁ የክሬምሊን ኃይሎች ጥቃት ውስጥ እንደነበሩ የተነገረ ሲሆን በሰሜን አትላንቲክ የጦር ጥምረት ወይም ኔቶና በሩሲያ መካከል ያለው ውጥረት መልኩን እየለወጠ በመጣበት ሰዓት የተሰነዘረ ጥቃት መሆኑም የጦርነቱን አቅጣጫ የሚቀይርበት እድል ሰፊ ስለመሆኑ እየተሰማ ነው። የዩክሬን መሬት በሚሳኤል አረሮች ያደባየው አስከፊው ጥቃት ከሌሊት አንስቶ እስከ ንጋት መቀጠልንም የዩክሬን ባለሥልጣናት አስታውቀዋል። የዩክሬን መከላከያ በበኩሉ ወደ ግዛቱ ከተተኮሱት ሚሳኤሎችና ድሮኖች መካከል 568 ድሮኖችንና 43 ሚሳኤሎችን ማክሸፉን ቢገልጽም በአየር መከላከያ ስራ ሳይከሽፉ የቀሩት የአየር ላይ ጥቃቶች በፋብሪካዎች፣ በመመሪያ ህንፃዎች እንዲሁም በኃይል መሠረተ ልማቶች ላይ ከባድ ውድመት አድርሰው ታይተዋል። ጥቃቱን እጅግ አስቀያሚ ሲሉ የገለጹት ዜሌንስኪም ድርጊቱን በማውገዝ ሩሲያ ለጦርነቱ ከፍተኛ ገንዘብ ድጋፍ ያገኘችበት ነው ባሉት የነዳጅ ሽያጭ ገቢ ላይ ዓለም አቀፉ ማህበረሰብ ከባድ ጫና እንዳደርግ ሲሉ በድጋሚ ያሳስበዋል። ዩክሬን እስካሁን የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሞስኮ ላይ ጠንካራ ማዕቀብ እንዲጥሉ ማሳመን አልቻለችም። ይሁንና ትራምፕ በተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ ከዚህ በፊት ከነበራቸው አቋም በተለየ መልኩ በሩሲያ ላይ ትችት መሰንዘራቸውና ዩክሬን በሩሲያ የተያዙባትን መሬቶች በውጊያ ትመልሳለች ሲሉ መናገራቸው በቀጣይ በሩሲያ ለማዕቀብ ሊጥሉ አሊያም ለዩክሬን ወታደራዊ ድጋፍ ሊያደርጉ ይችላል ተብሎ ይጠብቋል። ፖላንድም ሩሲያ በዩክሬን ላይ በምታደርገው ከባድ ጥቃት ምክንያት የደህንነት ስጋት በመኖሩ የአየር ክልሏን በከፊል መዝጋቷንና የጦር ጀት አውሮፕላኖቿን በአስቸኳይ ወደ ሰማይ መላኳ የሚታወስ ሲሆን የሰሜን አትላንቲክ የጦር ጥምረት አባሏ ፖላንድ በደቡብ ምስራቅ የአገሪቱ ሁለት ከተሞች አቅራቢያ የአየር ክልሏን ለመዝጋት ተገዳለች። የአየር ኃይሉም የጦር ጀቶችን ያሰማራ ሲሆን የጥምር ኃይሉም ተመሳሳይ እርምጃ ወስዷል ነው የተባለው።